ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትስአፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ የቻናሌ ቤተሰቦች፣ በዛሬው ትምህርታችን ደግሞ ይዤላችሁ የመጣሁት በባለፈው ከጀመርሁላችሁ የአማርኛ ፊደላትን እንዴት አድርገን በእንግሊዘኛ ማንበብ እንደምንችል አንድ ባንድ ሳይቻችኋለሁ። ከዛ ካቋረጥንበት ቀጥዬም ጀምርላችሁ ይሆናል። በባለፈ ሸ ላይ ነው ያቆምነው። ስለዚህ በዛሬው ትምህርታችን ደግሞ ከሸ ለጥቀው ያሉትን ቀጥለን እያንዳንዱን ፊደላት የምናያቸው ይሆናል። እንዴት በእንግሊዘኛ የአማርኛ ፊደላት በእንግሊዘኛ መጻፍ እንደምንችል ነው የማሳያችሁ። ይህንን መማር ለምን ያስፈልጋል ብትሉ እንግዲህ በአሁኑ ሰዓት ማንበብና መጻፍ በጣም እንግዲህ ነውር የሆነበት ሰዓት ነው። ቴክኖሎጂ በረቀቀበት ሰዓት ስትፈልጉ ቤታችሁ ሆናችሁ ስንፈልግ ደግሞ በአካል ሆነን ቀርበን መማር የምንችልበት በብዙ አማራጮች አሉ። ይህንን ለመፍታት ያህል እኛ ከቻላችሁ ቤታችሁ ሆናችሁ ቪዲዮ በማየት እንድትማሩ፣ አለበለዛ ደግሞ በተጨማሪ ደግሞ ከቪዲዮ የበለጠ መረዳት ከፈለጋችሁ ኦንላይን ደውላችሁ በስልካችሁ ባላችሁበት ሆናችሁ መማር እንድትችሉ ማንበብና መጻፍ እንድትችሉ ለእናንተ የሚሆን ቪዲዮ ነው ይዤላችሁ የመጣሁት። እንግዲህ ለዛሬ ይዤላችሁ የመጣሁት እነዚህን ፊደላት አንድ ባንድ ማሳያችሁናል። እንዴት አድርገን በእንግሊዘኛ ማንበብና መጻፍ እንደምንችል እስከ መጨረሻው ተከታተሉ። ቀጥታ ወደ ትምህርታችን እንሄዳለን። ኦንላይን መማር የምትፈልጉ እዚህ ስልካችን አለ ዲስክሪፕሽን ላይ፣ በዚህ ስልክ ቁጥራችን እየደወላችሁ ኢሞ፣ ቴሌግራም፣ ዋትስአፕ እናንተን በተመቻችሁ ሶሻል አማራጭ ደውላችሁ መማር ትችላላችሁ። እንግዲህ እንደነገርኳችሁ ይቺ የመጀመሪያ ፊደል ቀ ትባላለች። ከዛ በፊት የባለፈዎቹን አንድ ባንድ እስቲ ላሳያችሁ። ሀ ለ መ የሚሉትን አይተናል በፊት። ሀን ስንጥፍ ኤች እንደሆነች ቋሚ፣ ለን ደግሞ ኤል እንደሆነች፣ ኤምን ደግሞ ኤም እንደሆነች ቋሚ አይተናል። ከዚያ ረ ሰ ሸ የሚሉትን አይተናል። ለነዚህ ደግሞ ለረ ቋሚ የሆነች ፊደል አር እንደሆነች፣ ለሰ ደግሞ ቋሚ የሆነች ፊደል ኤስ እንደሆነች፣ ለሸ ደግሞ ቋሚ ፊደል ኤስ ኤች ባንድ ላይ ሁለቶች እንደሆኑ አይተናል። ለዛሬ የምንቀጥለው ከነዚህ ፊደላት ይሆናል። ከቀ ጀምረን ያሉትን የምናይ ይሆናል። ከዚህ በፊት አንድ ነገር ማስታወስ የምፈልገው አማርኛ ችላችሁ እንግሊዘኛ ፊደል የማትችሉ ከሆናችሁ ከዚህ በፊት የለቀቁት ቪዲዮ አለ፣ ገብታችሁ ቪዲዮዬን ማየት ትችላላችሁ። የእንግሊዘኛ ፊደላትን እንዴት አድርገን ከኤ እስከ ዘድ ያሉትን መጥራትና ማንበብ እንደምንችል ለቅቄላችኋለሁ። ያን ገብታችሁ ማየት ትችላላችሁ። በተጨማሪም አማርኛዎችን ማወቅ የምትፈልጉም ብዙ ቪዲዮ ለቅቄያለሁ፣ ማየት ትችላላችሁ። እሺ፣ ቀን ስንጥፍ እንግዲህ ኬ ለቀ ኬ ቋሚ ናት። እችን መርሳት የለባችሁ። ኬ ካለች በቃ ቀ ብላችሁ ያዙ። ስለዚህ ኬ ኢ ከሆነ ቀ ኢን ከጨመርንባት ማለት ነው። ቁ ቂ ቃ ቄ ቅ ቆ ነው እንግዲህ ቀ። ስለዚህ ኬ ኢ ከሆነች ቀናት እችን ያዙ። ኬ ዩን ከጨመርንባት ከኬ ላይ ቁናት። ከኬ ላይ ደግሞ አይን ከጨመርን ቂ እንላታለን። ኬ አይ ቂ። ኬ ኤ ቃ። ኬ አይ ኢን ስንጨምር ቄ። ኬ ብቻዋን ምን ሳታስጨምር ስትቀር ቅ። ኬ ኦ ስትጨመር ቆ ያችሁ። ስለዚህ ቃ ቁ ቂ ቃ ቄ ቅ ቆ ብለን እናነባለን። እሺ፣ ከዛ በን ደግሞ በን ለመጣፍ ቢን ማወቅ ያስፈልጋል። ቢ። ከቢ ላይ ኢን ከጨመርን በ። ከቢ ላይ ዩን ከጨመርን ቡ። ከቢ ላይ አይን ስንጨምር ቢ። ከቢ ላይ ኤን ስንጨምር ባ። ከቢ ላይ አይ ኢን ስንጨምር ቤ።
ከቢ ላይ ምንም ነገር ካልጨመርን ብ፣ ከቢ ላይ ኦን ከጨመርን ቦ። ያችሁ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። እሺ ከዚህ ደግሞ ተናት። ከተ ላይ ቲ ኢ ስትሆን ተ፣ ከተ ላይ ዩን ስንጨምር ቱ፣ ከተ ላይ አይን ስንጨምር ቲ፣ ከተ ላይ ኤን ስንጨምር ታ። አሁንም ከቲ ላይ አይና ኢን ሁለት ፊደል አናባቢዎችን ስንጨምር ቴ። ቲ ብቻዋን ስትሆን ምንም አናባቢ ካልጨመረች ደግሞ ት እንላታለን። ከቲ ላይ ኦን ስንጨምር ቶ ብለን እናነባለን። ስለዚህ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እሺ አሁን እዚህ ላይ ማወቅ ያለባችሁ የመጀመሪያ ፊደል ቀን ስንጥፍ ኬ፣ በን ስንጥፍ ቢ፣ ተን ስንጥፍ ቲ ያልነን ከመጀመሪያ ፊደላት ላይ ኢን እንጨምራለን። አያችኋቸው? ኢ። ይኸው ከሁለተኛ ፊደል ላይ ይሁን እንጨምራለን። የመጀመሪያ ፊደላት አይቀየሩም፣ ግን ይሁን እንጨምራለን አናባቢ። ሶስተኛ ፊደል አይን እንጨምርባቸዋለን። ይኸው አይን። አራተኛ ፊደል ላይ ኤን እንጨምራለን። ኤን። አምስተኛ ፊደል ላይ ደግሞ አይ ኢ ሁለት አናባቢ እንጨምራለን። አይ ኢ አይ ኢ። ስድስተኛ ፊደል ምንም አናባቢ አያስጨምሩም፣ እንዳልባሉበት ይቀጥራሉ። ሰባተኛ ፊደል ላይ ደግሞ ኦን እንጨምራለን። ኦ። ስለዚህ እንዲያርገን መጻፍ እንችላለን ማለት ነው። እሺ ቀጣይ ቪዲዮዎችን ያቸው እስቲ ቀጣይ ፊደላት። አሁን ቀጣይ ደግሞ ቸ አለች። እሺ ቸ ናት። ቸን ስንጥፍ ሁለት ፊደል ነው እንደ ቸ የምነበብልን። ብቻዋን ሳትሆን ሁለት ፊደል እንደ ቸ ይሆናሉ። አሁን ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ ብንል ይህንን እንደ ቸ የምትነበብ ሲኤች ናት። ለቸዘር በሙሉ ሲኤች ቋሚ ትሆናለች፣ አትቀየርም። ሲኤችን እንደ ቋሚ እንይዝና ኢን ስንጨምርባት ቸ ትሆናለች። ኢ መጨረሻ ላይ ስትጨመር ሲኤች አትቀየርም። አሁንም ሲኤች ባለችበት ሁና ዩ ስትጨመር ቹ፣ ሲኤች ባለችበት ሁና አይ ስትጨመር ቺ፣ ሲኤች ባለችበት ሁና ኤ ስትጨመር ቻ። አሁንም እዚህ ላይ አይና ኢን ሲጨመር ቼ። ሲኤች ምንም ሳያስጨምር ሲቀር ሌላ ፊደል አናባቢ ች። ሲኤች ደግሞ ኦን ሲያስጨምር ቾ። ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ ብለን እናነባለን ማለት ነው። እሺ ይቺ ነ ናት። ነ ደግሞ ለነ ቋሚ የሆነች ኤን ናት። ኤንን ነ ብለን እናነባለን። ነ። ስለዚህ ኤን ላይ ኢን ስንጨምራት ነ። እስከ መጨረሻው ግን ኤን አትቀርም ወይም አትጠፋም። ይኸው እስከ መጨረሻው ኤን አለች። ስለዚህ ኢን ስንጨምር ከነ ላይ ነ ትሆናለች። ዩን ስንጨምር ከኤን ላይ ኑ። አሁንም ከኤን ላይ አይን ስንጨምር ኒ፣ ኤን ስንጨምር ና፣ አይ ኢን ስንጨምር ኔ፣ ኤንን ምንም ሳንጨምርባት ስንቀር ን፣ ኤን ላይ ኦን ስንጨምር ኖ። ና፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ ብለን እንጥፋለን። እሺ ኘ። እቺ ደግሞ ኘ የአማርኛ ፊደል ናት። ኘ፣ ኙ፣ ኒ፣ ኛ፣ ኘ፣ ኒ፣ ኞ ነው። ኘ ላይ ኘን ለመጣፍ መጀመሪያ ቋሚ ፊደል ማናት? ጂኤን ኘ ተብላ ትነበባለች። ኘ። ከዚህ ላይ ቸ ለማለት ሲኤች ነበር አይደል? አሁን ደግሞ ጂኤን ከሆነ ኘ ነው። ኘ። ኢን ስንጨምር ኘ ይሆናል። ጂኤን ባለበት ሆኖ ዩ ሲጨመር ኙ ይሆናል። አይን ስንጨምር ጂኤን ባለበት ሆኖ አይን ስንጨምር ኒ ይሆናል። ጂኤን እንዳልሆነ ኤን ስንጨምር ኛ ይሆናል። ጂኤን ባለበት ሆኖ አይን ስንጨምር ኘ ይሆናል። ምንም ሳያስከትል ሲቀር ደግሞ ኒ ይሆናል። ኦን ሲያስጨምር ኞ ይሆናል። ኘ፣
ኙ ኒ ኛ ኜ ኒ ኙ። አማርኛውንም ይህን ብታነቡት ተመሳሳይ ነው። ኙ በቃ የመጨረሻ ፊደል አ ናት። እቺ ደግሞ አ ኡ ኢ አ ኤ እ ኦ። አንድ ነገር ማወቅ ያለባችሁ አማርኛ ላይም አነባቢ ያለ እንግሊዝ ላይ አሁን ከዚህ ላይ ኢ ዩ አይ ነው አይደል እየጨመርን ያለን። አማርኛም አናባቢ ፊደል አለው። በ ስንል አሁን በ ወይም ባ ስንል ባ ስንል አ ሚል ድምጽ አለው። መጨረሻ ባ ብንል ምሳሌ አ ሚል ድምጽ አለው። ይህ ማለት አ ይችን እየጨመረ ነው። ባ ቤ ስንል ደግሞ ቤ ስትሉ ኤ ሚል ድምጽ አለው። ቤ ስለዚህ ኤ አብራ እየተጨመረች። ስለዚህ አማርኛም አናባቢ አለው። ማነው አናባቢው? አቤት ነው። አ ኡ ኢ አ ኤ እ ኦ የሚሉት እነዚህ ፊደላት አናባቢ ናቸው። አ ሁሉም አናባቢ ናቸው። ስለዚህ አናባቢ ከሆነ እንደ እንግሊዘኛው እነዚህም ራሱን የቻለ ቋም የላቸውም። አን ስንጥፍ ኤ ናት። ኤ ብቻዋን ከሆነች አ ናት። ዩ ደግሞ ኡ ናት። በእንግሊዘኛ ዩ ኡ ናት። በአማርኛ አይን ስንጥፍ ኢ ናት። ኢ አን ስንጥፍ ኤ ናት። ኢን ስንጥፍ ደግሞ ኤ ናት። ኤ ኢን ሀጣፍን ኤ ናት። አይን ስንጥፍ እ ናት። እንደ እ አያችሁ ኢም ትሆናለች እም ትሆናለች፣ ሁለቱንም ማለት ነው። ኦን ስንጥፍ ደግሞ ኦ ናት። ኦ ስለዚህ አ ኡ ኢ አ ኤ እ ኦ ነው። ትንሽ የምትከብዳችሁ ይቺ ናት አማርኛ አናባቢ ስለሆነች። ሌላው ቀላል ነው። ለምን መሰላችሁ? የመጀመሪያ ፊደል ኢን እንደሚጨምር ታውቃላችሁ። ሁለተኛ ፊደል ዩን ያስከትላሉ። ሶስተኛ ፊደል አይን ያስከትላሉ። አራተኛ ፊደላት ደግሞ ኤን ያስከትላሉ። አምስተኛ ፊደል አይ ኢን ያስከትላሉ። ስድስተኛ ፊደል ምንም አያስከትሉም። ሰባተኛ ፊደላት ኦን ያስከትላሉ ማለት ነው። በጣም አሪፍ። እንግዲህ ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቀጣይ ደግሞ ቀሪዎቹን የአማርኛ ፊደላት አንድ ባንድ ይዤላችሁ የምመጣ ይሆናል። ይህን ቪዲዮ ላይክ፣ ሰብስክራይብ በማድረግ በተለይ ማንበብና መጻፍ ለማይችሉ ልጆች ሼር አድርጉላቸው። በዚህ ዘመን ማንበብና ለመጻፍ በጣም ከባድ ነው። በሁሉም ቦታ ተሸማቆ መኖር ከባድ ነውና ይህንን መቅረፍ የሚፈልጉ ልጆች በአጭር ጊዜ ውጤታማ እንዲሆኑ ይህን ቪዲዮ ላኩላቸው። የበለጠ መማር ከፈለጋችሁ ኦንላይን ደውላችሁ በተመቻችሁ ሰዓት መማር ትችላላችሁ። ለዛሬ የነበረን ሰዓት ይመስላል። በቀጣይ ቪዲዮ